ትንንሽ ነገር አያጓጓችሁ። ሰማይ ርስታለ እና በቃ እስኮፕህን ትልቅ አርገው። ትንንሽ ነገር ይሆናል። ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ዘላለም ያኖረኛል ያልኩት አምላክ መሬት ላይ ምግብ ያበላኛል ተብሎ አይ በፍጹም እሱም አይሄድም። ከወንጌል ጋር ራሱ ይጋጫል። ኢየሱስ በመስቀል ላይ ሲሞት የሰማይ ርስት ማረጋገጫ እጄ ላይ ገባ። እንዳልተቀበለ ሰው እንዳትኖሩ። የእግዚአብሔር ቃል እውነት ነው። ኑዛዜው የተነገረው ቃል ጸንቷል። እግዚአብሔር የተናገረው አድርጓል። እውነተኛ አምላክ ነው እግዚአብሔር። እግዚአብሔር በሚያረገው ነገር ሰማይ እንዳትረሱ። ጳውሎስ አልደከመም ወይ? ደክሟል። ጴጥሮስ በጣም መሲህ እስከ መካድ ደርሰዋል። ኢነርጂያቸው ምንድነው? ድጋሚ ብድግ ብለው ወንጌል አገልግለው የሞቱት በምን ምክንያት ነው? ሩቅ ነው የሚያዩት። በእርሱ ያመኑትን ብቻ እርሱ ያኖራቸዋል። ከዛ ውጪ በሙሉ ከሞት በታች ነው ያለው። ኢየሱስ ብቻ ሕያው ነው። በእርሱ የምናምን እኛ ሕያዋን እንሆናለን። ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ምክንያቱም ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜው ዋጋ አይኖረውም። ስለዚህ የመጀመሪያው ኪዳን እንኳ ያለ ደም የጸና አልነበረም። ሙሴ ያንዳንዱን የሕግ ትእዛዝ ለሕዝብ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉርና ከሂሶጵ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው። እንዲህም አለ፣ እንድትጠብቁት እግዚአብሔር ያዘዛችሁ የኪዳኑ ደም ይህ ነው። እንዲሁም ድንኳኒቱንና ማገልገያ ዕቃውን ሁሉ በደም ረጨው። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል፣ ደም ሳይፈስ ስርየት የለምና። የተናዘዘው አካል እስካልሞተ ድረስ የተናዘዘለት ሰው የተናዛዡን ቃል ተሸክሞ ሄዶ ርስት አለኝ ይገባኛል እወርሳለሁ ማለት አይችልም። ስለዚህ ኑዛዜ የተቀበለ ሰውዬ ቁጭ ብሎ የተናዛዡን ሞት ይጠብቃል። ኑዛዜው እንዲረጋገጥ፣ ኑዛዜው ኮንፈርም እንዲሆን ተናዛዡ መሞቱን ማረጋገጥ ግዴታ ነው። ቃሉን ብቻ መያዝ እንደ ተስፋ ሆኖ እንደ ዋስትና ሊሆነን ይችላል። ነገሩ ግን እውነት ሆኖ የሚጸናው ተናዛዡ ሲሞት ብቻ ነው። ሌጋሊ የሕግ አካል መጥቶ የተነገራችሁን ወይንም የተቀመጠላችሁን ርስት የሚሰጣችሁ ተናዛዡ በሕይወት አለመኖሩን አረጋግጦ ነው። ስለዚህ ራቲፋይ የሚሆነው የሚጸናው የሚረጋገጠው እጃችሁ ላይ የሚገባው የኔ ነው የምትሉት ሕጋዊ የምትሆኑት ተናዛዡ ቃል የገባው ተስፋ የሰጠው ሲሞት ነው። ካልሞተ በቀር ኑዛዜው በቃል ብቻ የተቀመጠ ተስፋ ነው። በእርግጥ የሰውየው ነው። ኪዳን አይደል? አሁን ኪዳን የሚለው ቃልና ኑዛዜ የሚለው ቃል ባይዘው ሁለቱም አሁን ኮቨናንትና ቴስታመንት ብለው የተረጎሙት አንድ የግሪክ ቃል ነው። ዲያቴኬ ኪዳንና ኑዛዜ ማለት ነው። ተመሳሳይ ቃል ነው የሚጠቀመው። እግዚአብሔር በቀደመው ኪዳን በብሉይ ኪዳን አንኮንዲሽናሊ እግዚአብሔር ከሰዎች ጋር እንደነዚህ አይነት ነገሮች አድርጎ ያውቃል። አንኮንዲሽናሊ ለምሳሌ ከኖህ ጋር እግዚአብሔር ኪዳን አድርጓል። የመጀመሪያ ከኖህ ጋር አድርጓል አይደል? እግዚአብሔር በተገለጠ መንገድ ዘፍጥረት ምዕራፍ 8 እና ምዕራፍ 9 ስታነቡ ያለ ሰው ጣልቃ ገብነት ኖህና እግዚአብሔር ሲያደርጉ ኖህ ምንም ያዋጣው ነገር የለም። እግዚአብሔር ኪዳን አረገ። ከዚህ በኋላ ብሎ እግዚአብሔር ይህንን ኪዳን አድርጌያለሁ አለ። ሌላኛው የተገባው ከእስራኤላውያን ጋር ነው። ከእስራኤላውያን ጋር የተገባው በጣም ጠንካራ ነው። እግዚአብሔር አላስተኛቸውም። እንደና አብርሃም እንቅልፍ አልጣለባቸው። ቁሙ አላቸው። እኔ እመጣለሁ፣ እናንተም ቁሙ። ሕጉ መሃል ላይ ይቀመጣል። ኪዳን እናርጋለን። ይህንን ሕግ ስትጠብቁ ከነዓን ትገባላችሁ አላቸው። ካልሆነ እኔ ለኪዳን ያልጠየቅም አለ እግዚአብሔር። አሁን የዚህ ደብዳቤ ጸሐፊ
እሱን ነው ወደ ኋላ እንዲያስታውሱ የሚያደርጋቸው። አዲስ ኪዳንም ላይ እግዚአብሔር ለዚህ ሕዝብ አወርሳለሁ ያለው ርስት አለ፣ አስገባችኋለሁ ብሎን ነበር። ይሄንን እግዚአብሔር ተስፋ የገባውን ርስት ሊያስወርሰን እንደ ኑዛዜ ቃል ሰጠን። እንደ ኑዛዜ የመጨረሻው የእግዚአብሔር ቃል ተገኝቷል። የመጨረሻው ተገኝቷል። ለዘላለም በሰማይ ከኔ ጋር ትሆናላችሁ አለ። ያ ሰማይ ያለ ከተማ የናንተ ነው። ኑዛዜውን አግኝተነዋል። ይሄ ኑዛዜ ግን ጸንቶ የጠላሁን እንዲሆን ተናዛዡ ወይንም ደግሞ ቃል የገባው አካል መሞት ይጠይቀዋል። የክርስቶስ የመስቀል ሥራ ባይዘው እዚህ ጋር ነው የሚገባው። አዎ ርስቱን አግኝታችሁታል ወይ? አዎ። የእናንተ ነው ወይ? አዎ። በቃል ደረጃ ነው አይደለም፣ የኔ ነው። በምን እርግጠኛ ነህ? ኢየሱስ ሚዲయేተር ብቻ ሳይሆን ቴስታተር ሆነ። አሁን መሃል ላይ ገብቶ እኔና አብን የሚያማልድ አይነት ብቻ አይደለም። እኔን ወደ አብ የሚያማልደን ብቻ ሳይሆን መስዋዕቱ ሆኖ ሞቶ የተናገረውን ቃል ፈጻሚ ሆነ። ኢየሱስ በመስቀል ላይ ሲሞት የሰማይ ርስት ማረጋገጫ እጄ ላይ ገባ። አልቋል። ባለ ርስት ነን። በስማችን ዞሯል። ባይዘዌ መሬት ላይ ሲመጣ ታምራት ሲያደርግ ዝም ብሎ ሲመላለስ ሲወጣ ሲገባ አይደለም፣ ሲሞት ነው የተረጋገጠው። ሞቱ መረጋገጥ ነበረበት። ኢየሱስ መስቀል ላይ ሞተ፣ ርስታችንን ተቀበለ። ሰማይ ከተማ አለ፣ ርስት አለ ብሎ ማን ነገረን? ጌታ ኢየሱስ። እሄዳለሁ አይደል ያለው? ዮሐንስ 14ን አንብበው እናንተ። ዮሐንስ 14ን አንብበው። መሄዴ ነው አለ። ከኢየሱስ ውጪ ሞትን ተሻግሮ በሕይወት የሚኖር የለም። በእርሱ ያመኑትን ብቻ እርሱ ያኖራቸዋል። ከዛ ውጪ በሙሉ ከሞት በታች ነው ያለው። ኢየሱስ ብቻ ሕያው ነው። በእርሱ የምናምን እኛ ሕያዋን እንሆናለን። ርስታችሁ ይሄ ነው አለ እና አብ ጋር ነው የሚሄደው ሲል ፊልጶስ ነው አይደል የጠየቀው? ፊልጶስ አይደል? በጣም በእውነት ጎበዝ ተማሪ ነው። ብርሃን ምናምን ነው የሚያጥረው እንጂ ግን እንትን በጥንቅቅ አድርጎ ነው የሚሰማው። አብ ጋር ነው የምትሄደው አለው። አዎ። እንደው አንድ ጥያቄ ልጠይቅሃለሁ። ጠይቀኝ። አብን አሳየንና ይበቃናል። ተደለም ትሄደው አብ ጋር ነው የምትሄደው። ሁሌ አባቴ ስትል እንሰማሃለን። አብ ትላለህ። አንድ ሁለቴ ደግሞ አብም ሰማይ ከፍቶ ልጄ ብሏል። አብን አንድ ውስጥ አንድ ያሳየን እና ምንም አንፈልግም። አሁን መሬት እንዲህ በቃ ለመኖር ግጥም አድርገን ነው የምንሰብከው። አንድ ያሳየናል። ፊልጶስ አለ አቤት አለ። እስከ ዛሬ ከእናንተ ጋር ስኖር አታቀኝም እንዴ? እንዴት ጌታ ሆይ አለው። አንተ ግራጁዌሽን እንዴት ኤሌመንተሪ ጥያቄ ትጠይቀኛለህ? እኔን ያየ አብን አይቷል። እኔ በአባቴ አባቴስ በእኔ እንዳለ ይህንን አታምንም እንዴ? አብ ሊገልጥ የወደደውን በሙሉ እኔ እኮ አሳይቻችኋለሁ። አባቴ በእኔ እንዳለ አታምንም እንዴ? እኔስ በአባቴ አምናለሁ ጌታ ሆይ አለው። በቃ ጥያቄው አለቀ። አሁን አብ ወደ ምድር ቢመጣ እኔ ያሳየውክን ለማሳየት ነው የሚፈልገው። አሁን ሰው ማየት አቅቶት ትሞታላችሁ ያለን እኮ አብ ኢየሱስ ያሳየውን ለማሳየት አብ እንዴት ኮሚኒኬት ያርገን? ስለዚህ ኢየሱስ እኔ ወርጄ ያስረዷችሁ የአባቴን ነው። አብ ሊነግርህ የፈለገው እኔ የነገርኩህን ነው። ሊያሳይ ሲታገል የነበረው እኔ ያሳየውክን ነው። ዴስቲኒ አሁን እኔ እምወስድ ጋ ነው አብ የፈለገ። ስለዚህ አብ እርሱ በእኔ በኩል በሙላት በእናንተ መካከል ተገልጧል። ለድነታችን የሚሆነውን በሙሉ ኢየሱስ ነግሮን ሄዷል። በክርስቶስ ደም በኩል በመስቀሉ ሞት በኩል ተረጋግጦ እጃችን ላይ የገባ ርስት አለ። ተቀብለናል።
እንዳልተቀበለ ሰው እንዳትኖሩ። የእግዚአብሔር ቃል እውነት ነው። ታውቃላችሁ አይደል? እውነት ነው የእግዚአብሔር ቃል። ኑዛዜው የተነገረው ቃል ጸንቷል። እግዚአብሔር የተናገረው አድርጓል። እውነተኛ አምላክ ነው እግዚአብሔር። ርስት እሰጣለሁ አለ ጌታ ኢየሱስ ክርስቶስ ቆሞ ርስት አለ ትወርሳላችሁ የእናንተ ነው ሲለን አሜን ብለኑ። ግን እንዴት ኑዛዜ ተናዛዡ ካለሞተ በቀር እንዴት ይሆናል ስንል እሞታለሁ አለ። እኔ ሞቼ የኔ ነው አወርሳለሁ። ዲማንድ ያደረገው ዴዝ ከፈለ። አምጣ ሕይወትን አለው እከፍላለሁ። አንተ ካልሞትክ የነገርካቸው እነሱ አይሆንም። እሞታለሁ ሞቼ እሰጣቸዋለሁ። ያን ያክል እኔ ርስቴን እንድቀበል ኢየሱስ ሕይወቱን ከፈለ። ሞት ይጠይቃል፣ እሞታለሁ። እወዳችኋለሁ በሚለው ትምህርት ብቻ አይድኑ። ለእናንተ ስል ነው መሬት ድረስ መጥቼ እያዩአችሁ ያለሁት። በጣም ሊሆን የማይችል ክፍያን የከፈልከው መሬት ድረስ መምጣት። ካልሞተ ግን አይሆንም። ኢየሱስ ተዋርዶ ዝቅ ብሎ ራሱን ባዶ አድርጎ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ያንን ሁሉ የተጎዳ አይነት ኑሮ መሬት ላይ 33 ዓመት ተኩል ኖረ። ካልሞተ ግን ሕይወቱን ካልከፈለ ግን የኔ አይጸናም። ዲማንድ ያደረገው ኢየሱስን ዴዝ ነው። ኦልዌይስ ማለት ነው። አንዳንዴ እንዳይመስልህ አንተም በሕይወት እያለ ከተናዘዝክ ኑዛዜ ምን እንደሚጠይቅ ታውቃለህ? ሞት ይጠይቃል። ኪዳን ግዴታ፣ ይቅርታ ግዴታ፣ ደም ይጠይቃል። ስለዚህ እግዚአብሔር ልጁን ላከ። በጣም አስደናቂ ነው። ለፎርጊቭነስ ግን ዲማንድ ያደረገው ብለድ። ሁለተኛው እሱ። ሶስተኛው ጀጅመንት ሁል ጊዜ ዲማንድ የሚያደርገው ሰብስቲቲዩት፣ የሚተካ ሁሌ ፍርድ ካለ ነፃ እንድትወጣ ተክቶ ፍርድን የሚቀበል ያስፈልጋል። ይኸው መስዋዕት የሚቀርበው ለምንድን ነው? ደም የሚፈሰው ለምንድን ነው? እንስሳትን ለምንድን ነው አምጥተው መስዋዕት አድርገው ደማቸውን የሚያፈሱት? በዛ ኃጢአተኛ ምትክ ነው። ጀጅመንት ዲማንድ የሚያደርገው ሰብስቲቲዩት ነው። የሚተካ መሃል ላይ የሚገባ ይጠይቃል። ካልሆነ አንተን ይበላል። አዲስ ኪዳን ይሄ ነው። ርስት አለን በሰማይ የሚጠብቀን ታላቅ የከበረ ርስት አለ። እንደዚህ ህዝብ አይነት ህዝብ በምድር ላይ የለም። በጣም ተስፋ አድርጋችሁ የምትጠብቁት ነገር ምንድን ነው? እናንተ ህይወት ልትከፍሉለት የሚገባ ነገር አይደለም። በጣም ህይወታችሁን ልትከፍሉለት አይገባም። ስትደርስበት ሉዝ አድርጌያለሁ ትላለህ። በጣም ጓጉተን ልንጠብቀው የሚገባ ርስታችን በሰማይ። እግዚአብሔር ግን አየህ እዛ ጋር አይደለም፣ ርስት አለ ነው። አሁን አየህ እንዲህ ሲመራ ሲያወጣን ሲያስገባን ሲመግበን ተአምር ሲያረግልን እግዚአብሔር በሚያረገው ነገር ሰማይ እንዳትረሱ። እማንጸጸትበት ነገር ቢኖር ይሄ ነው። አትጸጸቱም። ባይዘው በእውነት ነው የምነግራችሁ። አንዳንዴ ኢማቹሪቲ ልጅነት ብዙ ነገር ያምር የለ ልጅነት። እኛ ማቹር እናርግ እንደግ። ትንንሽ ነገር አያጓጓችሁ። ሰማይ ረስታለ እና በቃ የማይንድ ሴታፕህን እዛ ላይ እስኮፕህን ትልቅ አርገው። ትንንሽ ነገር ይሆናል። ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ዘላለም ያኖረኛል ያልኩት አምላክ መሬት ላይ ምግብ ያበላኛል ተብሎ አይ በፍጹም እሱም አይሄድም። ከወንጌል ጋር ራሱ ይጋጫል። ግን አይናችን እዛ ላይ ይሁን። የምናገኘውና የምናጣው ነገር ለመስጋናና ለኮምፕሌን አይሆንም ማለት ነው። ኦሬዲ ቋሚ መስጋኛ ያረጋናል ያኛው። ይሄኛው ከመጣው ካስፈለገኝ እጠቀማለሁ። ካልሆነስ ቢመጣ ራሱ ባይዘው ተታው ትሄዳለህ። ከሚበልጠው ነገር የሚያዘገይ ከሆነ አያያይ ግዴለም አንተ ከፈለክ ተጠቀመው ብለህ ለሌላ ሰጥተህ ትሄዳለህ። እግዚአብሔር ወንጌልን እላያችን ላይ ይድፋው፣ ግልብጥ ያርግብን። አኗኗር አካሄድ የሚያጓጓ የሚያምርና የማያምር ነገር ሁሉ ቶታሊ ዲፍረንት። ጳውሎስ አልደከመም ወይ?
ደክሟል። ጴጥሮስ አለ በጣም መሲ እስከ መካድ ደርሰዋል። ኢነርጂያቸው ምንድነው? ድጋሚ ብድግ ብለው ወንጌል አገልግለው የሞቱት በምን ምክንያት ነው? ሩቅ ነው የሚያዩት።